ሃይ እንዴት ናችሁ? ዱባይ ላይ የቫሪኮስ ቬን ህክምና ማድረግ ለምትፈልጉ ኢትዮጵያውያን ማለት ነው እነኚህን በጣም ምርጥ የሚባሉ ህክምናዎች በተመጣጣኝ ዋጋ ማሰራት የምትችሉበት አማራጭ አለና ይሄ ምስሉ ላይ ወይም ቪዲዮዎቹ ላይ የምትመለከቷቸው ቫሪኮስ ቬንስ እንላቸዋለን። ቫሪኮስ ቬን በብዛት የሚፈጠረው ደም የሚመልሱ የእግራችን ደም ስሮች ወይም ቬን የምንላቸው በተለይ በውጭ በኩል ያሉት ሱፐርፊሻል ቬንስ የምንላቸው ደምን መመለስ ሲያቅታቸው ፌል ሲያደርጉ የሚፈጠር ነውና በውስጣቸው ደም እየተከማቸ ሊክ እያደረጉ ሲሄዱ ሳይዛቸው እየጨመረ አንዳንዶቹ ትልልቅ አንዳንዶቹ ትንንሽ ሆነው ቆዳ ላይ ሊታዩ ይችላሉና ኢቨን ሊክም ሊያደርጉ ይችላሉ። በውስጣቸው ያለውን ፈሳሽ ሊክ እያደረጉ እግሩ እያበጠ እየቆሰለ ኢንፌክሽን መፍጠር ሊደርስ ይችላልና ለቫሪኮስ የሚደረግ ህክምና ለኮስሞቲክ ወይም ለውበት ብቻ ተብሎ የሚሰራ ሳይሆን ከዚህ ጋር ተያይዞ የሚመጡ ችግሮች በተለይ የደም መርጋት፣ የመቁሰል፣ የእግር ማበጥ ኢቨን ኢንፌክሽንም ጭምር ለመከላከል ታስቦ የሚደረግ ህክምና ነው እንጂ ጀስት ለውበት እንዲጠፉና ውበት እንዲኖር ታስቦ ብቻ አይደለም የቫሪኮስ ህክምና የሚሰጠው ማለት ነው። ቫሪኮስ ቬን በሚኖርበት ጊዜ የመጀመሪያ ማድረግ ያለባችሁ ነገር ቫስኩላር ሰርጅን ወይም የደም ስር ስፔሻሊስት ማግኘት፣ ከዛ ዶፕለር አልትራሳውንድ ማሰራት። ዶፕለር አልትራሳውንድ ጥቅሙ ምንድነው? እሱ ሊክ የሚያደርገውን የተጎዳውን ቬን በመለይቶ በማሳየት ትሪትመንቱን መወሰን ነው። የሚሰጠው ትሪትመንት የተለያየ ስለሆነ እነኚህን ትሪትመንቶች በተለይ የደም ስር ስፔሻሊስቱ የሚለየው ዶፕለር አልትራሳውንድ ካሰራ በኋላ ነው። አልትራሳውንዱን ከሰራ በኋላ ከልፕሪት ወይም የተጎዳውን ቬን ወይም ደም ስር ከለየ በኋላ የሚሰጠውን የህክምና አይነት ይለያል ማለት ነው። ህክምናዎቹ በተለይ ዱባይ ላይ በአሁኑ ሰዓት ቴክኖሎጂ ያመጣቸው ለቫሪኮስ ቬን በብዛት የሚሰሩ ሁለት ትሪትመንቶች አሉ። የመጀመሪያው ሌዘር ትሪትመንት ነው። በሌዘር አማካኝነት የሚሰጥ ህክምና ነው። ኢንዶስኮፒክ ኢንዶቬነስ ሌዘር አብሌሽን ይባላል ወይም ሌዘር ትሪትመንት ነው። እዚህ ጋር ምንድነው የሚደረገው? በአልትራሳውንድ አማካኝነት የተጎዳው ቬን ከተለየ በኋላ ወደዛ ቬን ቀጭን ካቴተር ወይም ቱቦ ነገር በማስገባት በሌዘር ወይም በሙቀት አማካኝነት ቬኑን ከውስጥ ማቃጠል ማለት ነው። ቬኑ ከውስጥ ሲቃጠል ይዘጋል፣ ጠባሳ ይፈጥራል፣ ይዘጋል። ከዛ በኋላ በውስጡ ያለው ደም ወደ ኖርማሎቹ ቬኖች ወይም ወደ ውስጥ ወደሚገኙት ቬኖች ይሄዳል ማለት ነው። ስለዚህ ይሄኛው ቬን ይዘጋል፣ መስራቱን ያቆማል። ከዛ በኋላ ያው ቆዳ ላይ የሚታየው ነገር ይጠፋል ማለት ነውና ይሄ በጣም ምርጥ የሚባል የትሪትመንት አይነት ነው። ብዙዎቹ የሚመርጡት ነው። በተለይ በብዛት ይሄ ህክምና የሚመከረው ትልልቅ ለሆኑት ቬኖች ነው። ትልልቅ ለሆኑት በተለይ እነኚህ ሳፌነስ ቬንስ፣ ግሬት ሳፌነስ ቬንስ፣ ስሞል ሳፌነስ ቬንስ የምንላቸው ትልልቆቹ ቬኖች በተለይ ትልቅ ሆኖ በሚታይበት ጊዜ ያንን ለማከም የሚያስችል ነው እና በጣም ከፍተኛ ጠቀሜታ ያለው የህክምና አይነት ነው። ምክንያቱም የአንድ ቀን ፕሮሲጀር ነው። ከአንድ ቀን በላይ አይፈጅም። ወዲያውኑ ሪከቨር አድርጋችሁ ወደ ስራ መመለስ ትችላላችሁ። በሎካል አንስቴዥያ ወይም እዛው አካባቢ ላይ በሚወጋ ማደንዘዣ የሚሰራ ነው። ምንም ትልቅ ሰርጀሪም አይደለም። ቆዳችሁ ላይ የሚቀደድ ነገር የሚሰፋ ነገር የለም እና በጣም ምርጥ የህክምና አይነት ነው። ሌላኛው ትሪትመንት ፎም ቴራፒ ወይም ፎም ስክሌሮቴራፒ የምንለው ነው። ይሄ መድኃኒት ከአየር ጋር ይቀላቀልና ፎም እንዲፈጥር ይደረጋል። አረፋ ነገር ማለት ነው። ያ በቀጥታ ወደ ደም ስሩ ይወጋል ማለት ነው። ብዙ ጊዜ በአልትራሳውንድ እየታየ ነው ወደ ደም ስሩ ኢንጀክት የሚደረገው። አንዳንድ ጊዜ ያው እዚህ ቪዲዮ ላይ እንደምትመለከቱት በቀጥታም መውጋት ይቻላል እና ከገባ በኋላ ቬኑን ወይም ደም ስሩን ከውስጥ ኢሪቴት ያደርገዋል ማለት ነው። ስለዚህ እንዲቆስል ከቆሰለ በኋላ እዛው ጠባሳ እየፈጠረ እየተዘጋ እየከሰመ እንዲሄድ ያደርጋል እና ይሄ በብዛት የሚመከረው ወይም በጣም ምርጥ የሚባለው ትንንሽ ለሆኑ ቬኖች ነው። እዚህ ፒክቸር ላይ እንደምትመለከቷቸው አነስ ላሉ ቬኖች ወይም ደም ስሮች እየተደጋገመ እየወጣ የሚያስቸግራቸው ሰዎች ወይም ደግሞ በሰርጀሪ ወይም በሌዘር መታከም የማይችሉ በተለይ ተለቅ ያሉ ስለማይሆን አነስ ላሉት ቬኖች ብቻ የሚሆን ነው እና እንደዛ አይነት ችግር ላለባቸው ሰዎች በጣም ተመራጭ የሆነ የህክምና አይነት ነው። ጥቅሙ በጣም ፈጣን ነው። ምንም አይነት የሚቀደድ የሚሰፋ ነገር የለም። አውት ፔሸንት ፕሮሲጀር ነው። እዛው በአንድ ቀን ተሰርቶ በአንድ ቀን ወደ ቤታችሁ
መግባት ሪከቨር አድርጋችሁ ወደ ስራ መመለስ የምትችሉበት መሆኑ ነው። ተለቅ ላሉት ቬኖች ወይም ደም ስሮች ሌዘር ትሪትመንት ከተሰጠ በኋላ የቀሩትን ወይም ኢቨን ትልቅ ሰርጀሪ ከተሰራ በኋላ ትልልቆቹ ቬኖች ከተወገዱ ከታከሙ በኋላ ራሱ ከላይ ቆዳ ላይ የሚቀሩትን ትናንሽ ቬኖች ለማጥፋት ወይም ትሪት ለማድረግ ሲፈለግም የሚመረጥ የትሪትመንት አይነት ነው። እነኚህ ትሪትመንቶች እንግዲህ ሁለቱም የነገርኳቸው ትሪትመንቶች ብዙም ሳይድ ኢፌክት የላቸውም። አንዳንድ ጊዜ መጠነኛ የሆነ የህመም ስሜት፣ ትሪትመንቱ የተሰራበት ኤሪያ ላይ የመጥቆር ወይም ሃይፐር ፒግመንቴሽን የማምጣት ለተወሰነ ጊዜ የሚቆይ እብጠት ስሜቶች ሊኖሩ ይችላሉ። እሱም ብዙም የተለመደ አይደለም። በጣም ኢፌክቲቭ እና ብዙ ሰው እያሰሯቸው የሚገኙ የትሪትመንት አይነቶች ናቸው። ቅድም እንዳልኳችሁ ቫሪኮስ ቬን ትሪትመንት ህክምና ለውበት ተብሎ የሚሰራ አይደለም። ኮምፕሊኬሽኖች ወይም ችግሮችን ስለሚፈጥር ነው። የእግር እብጠት ሊያመጣ ይችላል። በተለይ እነኚህ ችግሮች ያለባቸው ሰዎች ከዚህ በተጨማሪ እነኚህ ችግሮች ያለባቸው ሰዎች ትሪትመንቱን ማድረግ ይኖርባቸዋል። ለምሳሌ ህመም ካለው፣ ከፍተኛ ህመም ካለው፣ እግራችሁ የሚወፍር ወይም የሚከብዳችሁ ሰዎች፣ ያበጠ እግር ካላችሁ፣ የሚያሳክክ ቁስለት፣ እንዲሁም ደግሞ የሚደማ ደም ስር ከሆነ ትሪትመንት ያስፈልጋቸዋል እና በአግባቡ መታየትና ህክምናዎቹን ማግኘት ይኖርባቸዋል። ህክምናው የሚወሰነው በእይታ አይደለም። እሺ፣ ሁል ጊዜ ማወቅ ያለባችሁ ነገር እንዲህ አይነት ችግር ያለባችሁ ሰዎች በመጀመሪያ ቫስኩላር ሰርጅን ወይም ደግሞ የደም ስር ስፔሻሊስት በማግኘት ዶፕለር አልትራሳውንድ ማሰራትና በሰርጅኑ በአግባቡ መታየት ያስፈልጋል። እነኚህ ነገሮች ናቸው ህክምናውን የሚወስኑት እንጂ በእይታ ብቻ የህክምናው አይነት ሊወሰን አይችልም። ወይም ይሄን ፈልጋለሁ ማለት አይቻልም። አሰስ ተደርጎ ነው በሰርጅን እንዲሁም በዶፕለር አልትራሳውንድ ቼክ ከተደረጋችሁ በኋላ ነው ህክምናው የሚወሰነው። ይህንን ትሪትመንት ማግኘት የምትፈልጉ ሰዎች እንግዲህ ባዮ ላይ ፕሮፋይል ላይ ስልክ ቁጥር ያለው ዋትሳፕ ላይ አውሩኝ፣ ቡክ እናደርጋችኋለን፣ ይሰራላችኋል። አመሰግናለሁ።